እጅግ አልፈልግም። ልጅቷን ጥራና ቢያንስ አንድ ሚስጥር ልናውቅ እንችላለን ከሷ የሆነ ነገር ስለ እናትየቷ ማለት ነው። በቃ ተናለች ልጅቷ ማነች? ዱድ ማነች? ለምን ነው ማጥረብ? ስለ ልጅቷ አውቶፊ ስለሆነች ግን ስማኝ፣ እየሰማሁ ነው። አውራ ዝም ብለህ እሷ ጋር መናገር ያለባት ነገር ስላለ ለማለት ፈልገሽ በቃ ልጁን ማሳደግ አለባችሁ። ኃላፊነታችሁ የእናንተ ነው። በቃ በዚህ ቦታ ላይ የሁለታችሁም ኃላፊነት ነው። በቃ ማሳደግ አለባችሁ። እኔ ለዚህ የመጣው ሲጀመር ማለት ለምንድን ነው ግዴታ? በግድ ነው ማሳደገው እንዴ? ማለት ነው ልጃችሁ ልጅ ማታሳደግ እንዳለባችሁ በቃ ልጅ የእናንተ ነው። አሳድጉ። ስሚ አረጋግጥ እንግዲህ እኔም ጠይቅሽ ነገር ቢኖር እሷ የት ነው ያለችው? ሰላም እንዴት ናችሁ ቤተሰቦች? እኔ እውነት ለመናገር ማለት የሆነ እንደ ሰራሁት ብዙዎቻችሁ ያለፈውን ቪዲዮ አይታችኋል ማለት እኔ እንጃ ብቻ አሁን እንደዚህ በሙሉ ኮንፊደንስ ባላወራ በጣም ደስ ይለኛል። ማውራትም አልችልም። ምክንያቱም እውነት ለመናገር ልጅ ጥሩ ነው፣ የእግዚአብሔር ስጦታ ነው፣ ጥሩ ነገር ነው። የታደለ ሰው ነው ልጅ የሚያገኘው። ግን የሚያገኝበት መንገድ የተሳሳተ ሲሆን ነው በጣም ያስጠላው። እኔ ለማስረዳት እኮ እየሞከርክ ነው ናቲ። ማለት ያደረግንበት መንገድ እንዴት እኔ ማለት ልዑልን እውነት ለመናገር የማውቀው ወይንም ደግሞ የማምነው በቃ የልቤ ምንም ነገር አይደለም ያደረገውን ነገር ሊያደርግ ራሱ ያሰበውን ነገር አይደብቀኝም ብዬ ማስበው ጓደኛ ወንድሜ ነው እኔ እስተማምነው ድረስ ማለት ነውና ግን አሁን እየተባለ ያለው አንድ ሴት እኔ ኧረ በስመ አብ በጣም ነው የሚያስጠላው። አንድ ሴት ለሁለት የተጋራለ እንደሆነ ነው በጣም እኮ የሚያስጠላ ነገር ነው ናቲ። አይደለም የልዑል ብቻ እኮ አይደለም የሚገርም የሱ ብቻ እኮ ደግሞ ሊገርምም አይገባም። አንተ ራሱ እንዴት በዚህ ልክ እኔ እንደዚህ ድብቅ ሰው አትመስለኝም ነበር። እኔ ይሄንን ማለት ድብቅ ሰው ናቲ ምን እያልከኝ ነው? አድርገዋል ምናምን እያልከ እኔ እኮ እስካሁን ነው ሰዓት ድረስ እኮ አላመንኩኝም። ይሄ በፍጹም ሊሆን አይችልም። እንዴት ነው ማታምነው? አብሮ እኮ በማስረጃ እኮ ነው የተያዛችሁት። ፎቶ እኮ አንድ ላይ ልንነሳ እኮ እንችላለን እኮ እሱ እሺ፣ ግን ይሄ ነገር ሊሆን አይችልም። እኔ እንጃ። ጭራሽ እኔንም እየካድከኝ ነው። ድጋሚ እዚህ ጋርም እየካድክ ነው አሁን ናቴ። እኔ እየካድኩ አይደለም፣ እኔም እየተካድኩ ነው ቢገባ። እኔ ግን ዛሬ ወደ መጣሁበት ነገር ልግባ ማለት አንተንም ይዤ የመጣሁበት ነገር አለ። እኔ ማለት እንድጠረጥር አልፈልግም። በቃ እውነታው ወጥቶ ሁሉም ነገር ጊዜ ሲፈታ ሁላችሁም የምታውቁት ይሆናልና ዛሬ የመጣሁበት ምክንያት ምንድነው? ዮናስ እውነታው ጠርቶናል። ልዑል ጠራኝ እኔን ማለት ነው። ግድ ደግሞ አንተም ስለነበርክ ባለፈው በቃ መገኘት አለበት። ይዤ መጣሁ። ምንድነው እሱ የተጠራውበት ምክንያት ስለ ልጅቷ የምታውቅ ማለት ስለ እናትይቷ ማለት ነው። ልጅንም ያህል ያን የመሰለ ልጅ ሜዳ ላይ ጥላ ስለሄደችው እናት በደንብ የምታውቅ ሴት ልዑል መታለች አለኝ። ማለት ለምን እንደመጣች ምን ልትለን እንደመጣች ደግሞ አላውቅም ብቻ መታለች አለኝ። ለዛ ነው አንተን ይዤ መጣሁ። አሁን ምንም መዋሸት እኮ ያስፈልገው። እሺ ይዘኝ መጣ አይደለ? ማነች? ከየት ነው የመጣችው? አላውቅም። የማውቀው ነገር የለም። እሱን ለማጣራት እኮ ነው የመጣ ነው በቃ። እሺ አሁን ደግሞ አንተ በማስረጃና በመረጃ ነው የተያዛችሁት ሁለታችሁ። በፎቶ ብቻ አሳማኝ ነገር ላይ ሆን ይችላል እኮ ናቲ። ምን ሆነ ነው እስካሁን ድብቅ ሆነ ቆይተሃል አይደለ? በሱ አዝኜብሃለሁ። ያሳዝናልም። እኔ በዚህ ልክ የምንደባበቅም አይመስለኝም ነበር፣ ግን ያለፈው አልፏል። መልሱን ጊዜ ይስጥ ናቲ። እኔ አሁን ምንም ልል አልችልም። እውነቴንም ነው ውሸቴንም ነው ልል አልችልም፣ አልፈልግም። አሁን ከልጅቷ የምናገኘው አንድ እውነት ሊኖር ይችላል። ሄደን እናዳም ያቺ ሴትዮ እንዴ ብቻ አላውቅም። እኔ ስሟን ራሱ ባልጠራው ማለት ነው። ከዚህ በላይ አትዋሽ። እኔ እየዋሸሁ አይደለም። ለምንድን ነው ማሰማኝ? የባሰ አታበሳጨኝ። በቃ ገብተን እንያት የምትለውን ነገር እንስማ። አንተም የባሰ አታጡዘኝ። በቃ አሁን ደግሞ ድጋሚ ጭራሽ እኔም እኮ ልዑል እኮ ክዶኛል። እኔ ስለደበቅኩ ነው አይደል? ልዑል የካደኝ ክደት ደግሞ በጣም ከባድ ነው። ይኸውልህ አሁን ድጋሚ አውርታችሁ ደግሞ እኔን እንትን ልትሉኝ ነው። ከዛ ሰው አምጥታ ምንም ትክክለኛ ፍርድ እንድትፈርድ ነው ልጅቷ የምትለውን ከሰማን በኋላ ማለት ነው። አላውቅም። እሱ ነው ግራ የገባኝ። ምን አይነት ጣጣ ውስጥ ነው የገባሁት? እዛ በወንድሜ እየተፈተንኩኝ ነው፣ እዚህ ደግሞ ሌላ ጣጣ። አዎ ምንድን ነው ግባ ተዘግቷል። ና ግባ እባክህ። እንዴት የለም ልዑል ልዑል ምን አባንም ያስጮህ እና እንዴት አልጮህም?
ምን አባህ የሚያስጮህ? ምን እየሰራ ነው? አትጩህ። ተኝቷል እያየሁ ነው። አትጩህ። ምን ታረግ? እፊቱ አፈጠ ቁጭ ብለህ ጠብቀው። አንተ ታድላል። ጭንቅ የለብህ ቢያንስ በልጁ ልጅ አይደለም አይደል? ተነስ። እዛ ጋር አቦል ልጁን የምናቅፍበት ጊዜ ይመጣል። አንተ ምን ብዬ ነው እዛ ስር የምትርመጠመጠው? ይሄ ከሱ የሚበልጥ ጭንቀት እያለ ማለት ነው። ምንድነው እንደዚህ የሚያደርግ? አባ እኔ እኮ ነኝ የማውቀው። እኔ ነኝ መሰቀየት የማውቀው። እሱ እንደሆነ ወልዷል ተብሏል። ስሙ ግን የት ነው ያለው? እቤቱ። እኔ ግን የት ነው ያለው? እዚህ ልጅ እንደሆነ ሳላረጋግጥ አልንከባከብልህም። ያንተ በር የኔ በር ላይ እኮ አልተጣለም። እሺ አትጩህ። በቃ የኔ በር ላይ እኮ አልተጣለም። የራስህ በር ላይ እኮ ነው ተጥሎ ይሄ። ይኸው ቁጭ ብዬ ነው ያደርኩት። እንቅልፍ አጥቼ ልብስ የምቀይርበት ጊዜ እንኳን አላገኘውም። ሲያንስ ነው። ሽንቴን እንኳን ወጥቼ አልሸናም። ገና ብዙ ነገር ታያለህ። ለምንድን ነው የማትሸናው? ምን ያለቅሳል? እኔ እኮ ያለሁበትን መከራ እኔ ነኝ የማውቀው ወንድሜ። ስራ መግባት እየፈለግኩ እኮ እየቀረሁ ያለሁት እኔ ነኝ። እናንተ እኮ አይደላችሁም። አሁን እሺ ስለሆንከው ነገር እኔ እንድታወራኝ አይደለም የፈለግኩት። በቃ እኔ በጣም ጨንቆኝ ነው የመጣሁት። ተናገር። ልጅቷን ጥራትና እናውራ። በቃ የጠራበት የት አለች? አይደለም ለሁለት ነው አይደል የወለዳችሁት? ለሁለት አትበላ አንተ ሳታረጋግጥ ዝም ብለህ አፈና እኮ እዚህ ተያዛችሁ እኮ በትልቅ ተያዝን አይደል? ሳታረጋግጥ እንትናት የሱም እናት ባለችበት ሳሚን ባለበት ተያዛችሁ። አታውራ በቃ አሁን ዝም በል። እኔ እንድታናድደኝ አይደለም። እኔ ልውል በቃ ልጅቷ ትምጣና ያለውን እውነት ከሷ እንስማ። የት አለች? እሺ እዚህ ነች ብለኸኛል ነበር እና እዚህ ነች እኮ ብለኸኝ ነበር። እንደውልላታለን። እሺ አትጩህብኝ። ኧረ ስለፈ እንደውል ምን ቶሎ ጥራትና እኔ ከሷ ብዙ የምጠይቃት ጥያቄ አለ። ጥራልኝ። አዎ ምን ተጠይቃለህ? ሰሜን እንደዚህ አጥፍታማ አቀርም። ተው እንጂ አብረን ስታድርና ስትንደባለል ግን ምንም አልመሰለህም። እሱን ጊዜ ይፈተዋል። ቸኩለ የሆነ ነገር አታውራ። በቃ እኔ በቃ ልውል ጭቅጭቅ አልፈልግም። ልጅቷን ጥራና ቢያንስ አንድ ሚስጥር ልናውቅ እንችላለን ከሷ የሆነ ነገር ስለ እናትየቷ ማለት ነው። በቃ ጥራልኝ። አላውቅም እኔ ግልጽ አድርገህ ንገረን። ስለ ልጅቷ አመቱ ሲነግራችሁ አላውቅም። ግን ስማኝ፣ እየሰማሁ ነው። አውራ ዝም ብለህ እሷ ጋር መናገር ያለባት ነገር ስላለ ደውላ አውቃታለሁ ብላለች። እና ጥራና ከሷ እኔ ካንተ አፍ ምንም መስማትም አልፈልግም። ማገኘውም ጥቅም የለም። ጥራልኝ ልጅቷን በቃ ደውልላታለሁ። ኧረ ተረጋጋ እኮ ደውልላትና እናውራት። በቃ እኔ ካንተ ምን አገኘ? የልጅቷ እናት አንተ አይደለም። እኔ የምፈልገው የዚህ የምስኪን ልጅን እናት ነው። ልጅህን አልከኝ? አንተም እኮ አብረህ እኮ ተኝተሃል አይደል? ለተኛም እችላለሁ ላልተኛም እችላለሁ። እሱ አይመለከትም። ግን ደግሞ ስለ ሊዮና ሲውል ለማዋሸት አትሞክር። እየሰማህ እኛን አትዋሽን። እኛ ባለፈው ምንድን ነው ያለው? አትንካኝ። ከልጅቷ ምን ሰማህ? ባለፈው ምንድን ነው ያለው? ሰምተህ እንደሆነ ከአዎ አብሬያት ተኝቻለሁ አለ አይደለ? ምንም በሆነ እኔ አንደኛ የመጀመሪያ አብሬያት ብተኛም ከልጅቷ ጋር ማለት ነው። ሁለተኛ ላይ ተኝቷል። አንተ ሁለተኛ ትሁን አንተ አንደኛ ትሁን የምታውቀው ነገር የለም። ባዲ ገና አብረህ ተኝተህ እንዴት ነው የምታስበው? ስለዚህ ይሄን ሁሉ እውነት ለማወቅ ደግሞ ልጅቷን ጥራልኝ። ለምንድን ነው የማሰማው? ጥራልኝ በቃ። ትጩ በእናታችሁ ጻን ለምንድን ነው ያስጮህ? አላውቅም በቃ አስገባት። እንደውም ውስጥ አስተኛል። ውስጥ አስተኛው ልጅ ጭራሽ ለሁለት አስወልዳችሁ ደግሞ አትፍረድ። አንተም ተንቀልቅለህ ሳታጣራ አታውራ። ከኛ ምንም ለማዋሸት ነው እየሞከርክ ያለው እንጂ አምናሃል እኮ በቃ ማስረጃም በማስረጃና በመረጃ አለ አይደለ? አብሬስተኛ አይተሃል። ዝም ብለህ አትፍረድ በቃ። ቶሎ ጥራት ነይ በላት። ትመጫለሽ። ራሷ እኮ ነው የቀጠረችን አይደል? ነይ በላት። ትመጫለሽ ይላል። እሺ ከቻልሽ አፍጥኝ በእናትሽ። እኔ ልጁ ላይ በስንቱ ልክ በቃ መከሬን ያየው በምትችለው አቅም ፍጠኝልኝ። ውስጥ አስተኛው እላዋ ላይ ከምንጮህበት በቃ ውስጥ አስተኛው። ስትጮሁ እያለቀሰ ነው እኮ ውስጥ ይተኛ በቃ። አስገባውና እዚህ ቤት አስተኛው። ገና ልጅቷ ሲመጣ እናወራ። ተነስ። አንተ ነው አንተም አለህበት እንዴ? ግልጹን ንገረን። አንተም አለህበት። አንተም አብረህ አተጋድመሃል። ስለ እንደዚህ አይነት ቀልድ ውስጥ እንዳታስቀር እና ምንድነው ስሩ የሚያሽለጠልጥ ታዲያ? ሰው የህፃን ልጅ እኮ ነው። ህፃን ልጅ ሲያለቅስ ደግሞ ዝም አይባልም። ህፃን ልጅ ሲያለቅስ ዝም አይባልም።
ያንተም ጉድ እሺ ግን ወጣው አስገባው በቃ ከህፃንነት ሳትወጣ ልጅ ላይ ፊት አትበል። ማስተቃቀፍ ራሷን ስትወልድ ግን እንደዚህ አላልክም። አንተ ምን አለብህ? እናንተ እኔ እኮ የምጠይቃችሁ ነገር ከሞላ ሰው እንዴት ከአንድ ሴት ሁለት ወንድ ሂድና እሷኑ ጠይቃት። ሰውዬው ሂድና ራሷኑ ጠይቃት። ከሁለት ወንድ ጋር የተጋደመችውን ሴትዮ ጠይቃት። አይመለከትም። እኔ አሁን ስለሱ አታስታውስም። አታስታውስብኝ ስለሱ ለምን ሲሰኛውን አብራተኛ መጀመሪያ የተጋደሙ ሆነ ነገር እኔ 12 ሰዓት አላዳምጥም። አንተን አላዳምጥም። ጭራሽ ሰዓቱንም ነግራለች። ወይኔ ሉል አሁን አንተ እንደዚህ ታረጋኛለህ። በቃ ትምጣ። በቃ ካንተ ጋር አላወራም። እንደው ቆይ ለምንድን ነው የምትዋሹት እናንተ? ቆይ ማንን ነው የምትዋሹት ነው እኔ የምለው? ራሳችሁን ነው የምትዋሹት? አሁን አንተ የዛን ቀን መጀመሪያ እየዋሸህ ነበር። ሉል ድንግል ነኝ እያልክ ነበር አይደለ? ከዛ ማስረጃው ሲገኝበት በጣም ድንግል እና በምን ነው ያስረገዝከው? በእጅ ነው ያስረገዝከው? ድንግል ነኝ ይላል እንዴ? ክፍት አሁን መሰዳደቡን እዚህ ጋር እንትን ማለቱን ትታችሁ ቶሎ ጥሯትና እንጠይቃትን ነገር አምጣ። እኔ ከሷ ነው የምፈልገው እውነታውን። መጫወቻ ያስፈልጋል። አንተ አታውራኝ። በቃ ልጅቷ ትምጣ። በቃ አትመጣም እንዴ ደግሞ? ምን አይነት ደስ ነው የገባውብን? አንተ እንዳታወራኝ። ስለዚህ ማለት ነው አንድ ሴት ተጋርተኝ እንዳታወራኝ። ውሻ ነህ አንተ፣ ሰው አይደለም። ውሻ እኮ አንተ ነህ። ውሻ ማን እንደሆነ እናውቃለን እኮ አሁን እናውቃለን፣ እንሰማለን። ልትገለኝ ነው? ምን እየሆናችሁ ነው? በቤት የመጣ ደግሞ ልትሰድበኝ ትፈልጋለህ እንዴ? አንተ ሉል ምን ሆነ ነው? ቆይ ጥሩ፣ ይሄው መጣች። ከሷ እናውቃለን እንዴ? መጣች። ምንድነው ታውቃታለህ? በጣም እንትን አልክ። ናይስቲ ናት። እኔ ምን አስራት? እሺ አሁን ለእያንዳንዱ የምጠይቃት ጥያቄ መሀል አንድ ሰው እንዳይገባብኝ፣ በመሀል እንዳይገባብኝ። በቃ እኔ አንድ ጥያቄ ነው የምጠይቅሽ በቅድሚያ ማለት ነው። ግን ተናዳል መሰለኝ መጀመሪያ። አልተናደድኩም፣ ደህና ነኝ። የተናደድኩበት ምንም ምክንያት የለም። በቃ ተረጋግተን እናወራሽ ነው የምንፈልገው። ራስሽ ነሽ አይደል የቀጠርሽን? ለምንድን ነው እሱ የፈለግሽን? ማነሽ አንቺ? እሱን ብቻ ንገሪኝ። አሁን አንቺ ማነሽ? ለምንድን ነው የፈለግሽን? እሱን ብቻ እንድነግሪ ነው የምፈልገው። እየጮኩ አይደለም፣ ተረጋግቼ ነው እያወራሁት። ሲጀመር እኔ የመጣሁት በቃ ልጁን ማሳደግ ግዴታችን እንደሆነ ልነግራችሁ ነው። እንዴት ገደ? እስቲ ዝም በል። እኔ ብቻህን ነው የምታወራው አይደለ? አትጩ። ልጅ ተኝቷል ማለት ምን ለማለት ፈልገሽ? በቃ ልጁን ማሳደግ አለባችሁ። ኃላፊነታችሁ የእናንተ ነው። በቃ በዚህ ቦታ ላይ የሁለታችሁም ኃላፊነት ነው። በቃ ማሳደግ አለባችሁ። እኔ ለዚህ ነው የመጣሁት። ሲጀመር ማለት ለምንድን ነው ግዴታዬ? በግድ ነው ማሳድገው? ባላሳድግስ? ልጅዳችሁን ልጅ ማታሳድጉት? መውለዴን ታውቂያለሽ? ታውቂያለሽ? ልጅ ከየት መጣ? ስለዚህ ግዴታ ማሳደግ አለባችሁ። አመሰግናለሁ። ማን የላከሽ? እንዲህ ብሎ ማን የላከሽ? ምን ነው የምታመሰግነው? እና ብቻዬን ማሳድግበት ምን ግዴታ አለብኝ? ማናትና ነው ገና ለገና እንዲህ ሴት መታ ግዴታችሁ ነው ስላለ ማሳደግ እየነገረች ነው። ብቻዬን ማሳደግ ግዴታ የለብኝም። አልጨረስኩም። ጥያቄ ነው አቸኩ ላለማመን ነው እየሞከረ ላለማመን አይደለም። የእሷ መልእክት ከየት እንደመጣ ማወቅ ፈልጋለሁ። ማነች እሷ ራሱ? እኔ ብቻዬን ዳይፐር፣ ጡጦ፣ ወተት አልገዛም። ብቻችሁን አይደለም፣ ሁለታችሁም ማሳደግ አለባችሁ። ይሄ የሁለታችሁም ግዴታ ነው። በቃ ይሄ ልጅ ማሳደግ ግዴታ አለባችሁ ማለት ሁለታችሁም ታሳድጉላችሁ። ይሄ ልጅ ደግሞ አድጎ ተንከባክቦ ትልቅ ልጅ ሆኖ ነው ማየት መፈለግ። ማን ነው የሚያስገድደኝ? እስቲ እኔ እናት ንገሪኝ። ያው የወለዳችሁ ነው የወለዳችሁበትን ሁኔታችሁን የሚያስገድዳችሁ። እንዴት አንድ ልጅ ከሁለት ሰው ይወለዳል? አንቺ እንዴት እያሰብሽ ነው? እሱ የእናንተ ስራ ነው። እኔ አላውቅም። እሺ እኔ አሁን መጠየቅሽ ነገርሽና ግዴታችን ነው አይደል ማሳደግ? እሺ አመሰግናለሁ። ግን አንቺ ማነሽ? ለምንድን ነው የማትናገሪው ማንነት? ስለዚህ የኔ ማንነት ምን አገባችሁ? እኔ የፈለጋችሁ ስለ ልጁ ማንነት ልጁ ማሳደግ እንዳለባችሁ ልነግራችሁ አይደል የፈለጋችሁት? በቃ ልጁ የእናንተ ነው፣ አሳድጉ። ስሚ አረጋል ንገርሽ እኔ የምጠይቅሽ ነገር ቢኖር እሷ የት ነው ብስ ያለችው? ምን አግብቶሽ ነው በእሷ ጣልቃ ገብተሽ? አንቺ ሲጀመር እኔ እሱ አንተም ለምን አንተ የሚያገባ ነገር የለም። ማነሽ? ከየት ነሽ? ምንድን ነሽ? ንገሪኝ። እሱን አይደል የፈለጋችሁት? እኔ ነፃነት ጓደኛ ነኝ። እሷ አሁን እዚህ አካባቢ ስለሌለች ሀገር ስለሌለች ልጁ እናንተ እንድታሳድጉ ኃላፊነት ተሰጥቷቸዋል። 100% ደግሞ ልጁ የማሳደግ የእናንተ ግዴታ ነው። ስለዚህ ልጁን ታሳድጋላችሁ። ምንድን ነው ያልሽው? ጓደኛዋ? አዎ ጓደኛዋ ነው። የነፃነት ጓደኛ ነው። ጓደኛዋን እኮ አይደለም አሳልፋ የነገረችው ነገር አለ። ምንድን ነው ያልሽው? ንገሪው፣ ድገኝ። እሷ የለችም እዚህ ሀገር ላይ
ልጁን ለእናንተ ጥላ ሄዳለች። ወዴት? እሷ ወደ ውጭ ሀገር ሄዳለች። ከዚህም በኋላ ልጁን የምታሳድጉ ደግሞ እናንተ ናችሁ። እኔ 2 ወር ህፃን ልጅ እንዴት ነው ጥላ የምትሄደው? እንዴት ወለዳችሁት? ስለዚህ ማሳደግ ግዴታ አለባችሁ። ስለዚህ አሳድጉ። እንደዛ እኮ ቀላል እኮ ነገር አይደለም። ወደ ውጭ ሀገር ሄዳለች። እንደዛ ቀላል አይደል? እኔ የለሁበትም። አያገባኝም። ልጅ የሚባል ነገር አላየሁም። አያገባኝም። ልጅ ወልዶ አይመለከተኝም። አምጥታችሁ በር ላይ ስትሉ እንኳን ትንሽ አይከብድም? ለምን ይከብዳል? እናንተ የወለዳችሁ ያልከበዳችሁ? አንቺ አሁን የሷ ጓደኛ ነሽ። ተረጋጋ። አልረጋጋም። ሕፃንን የሚያህል ነገር ጥላ ስትሄድ አብረሽ ነው አንቺም ጥለሻት ሄድሽው? አብረሽ ነው ጥላችሁ ሄዳችሁ? እሷ ብቻ እንዴት ታሳድጋለች? ሴት አይደለሽ? እሷ ጨካኝ ብትሆን አንቺም ጨካኝ መሆን አለብሽ። በቃ ግዴታ ነው። ህይወቷን ለመግፋት ለማሸነፍ ስትል ጥላ ሄዳለች። ስለዚህ እናንተ በዚህ ቦታ አያገባኝም። እኔ አላየሁም። ልጅ አላየሁም። እደጅ ነው የተጣለ። ትወጣታለህ። ኧረ እባክህ። አዎ ትወጣታለህ። እኔ በርጋ ስለተጣለ ትወጣታለህ። እኔ የለሁበትም። እኔ ደግሞ ልንገርህ፣ ስማኝማ፣ ብቻዬን የማሳደግ ኃላፊነት የለብኝ። የምሰራውን አውቃለሁ። እየሰማሽ ነው? ደውይላትና አሁኑኑ አስቸኳይ ትምጣ። ውጪ ምናምን የምትይው ነገር እርሹ። እሷ የለችም። በዚህ ፍጥነት ልትሄድ አትችልም። ጠሪልን። ልነግራችሁ ነው የወጣሁኝ። ወዴት ነው የምትሄዱ? ሳትጨርሽ የት ልትሄጃለሽ? እኔ ምን አገባኝ ሲጀመር እዚህ ቦታ ላይ እና የልጅ ጓደኛ ነኝ ብላ ወደ ውጭ ሄዳለች። እኛ ሙሉ ኃላፊነት እኛ ነን። ቆይ እኔ እናት አልጨረስኩም። ጨረስኩኝ። እኔ መልዕክት ላደርስ ነው የመጣሁት አይደለም። መልዕክት ነው የፈለጋት። ስለዚህ የት እንዳለሽ እንድትነግሪኝ ፈልጋለሁ። እኔ አገባኝ በቃ። ጓደኛዋ እኮ ነች። ጓደኛዋ ላይ እንደዚህ መሆን አይጠበቅባችሁም። መናገር ያለባትን ነገር ተናገረች አይደል? እናንተ ውጪ ሄዳለች። ጭራሽ አንተ ግን ጤነኛ ነህ? ውጪ ሄዳለች እኮ እያለሽ እኮ ነው ያለች። ይሄን የሚያነጻን ልጅ እኔ እንዴት ላደርገው ነው እኮ? ጓደኛዋ ምን ልታረጋት ነው? መናገር የነበረባት ነገር ያለችበትን ነገር ታውቃለች። ያለችበትን ቦታ ታውቃለች። ላትሄድም ትችላለች። እኔ አያገባኝ፣ አይመለከተኝም። ፍፄ አሁን እሺ እኔ ምን ልሆን ነው? እሱ እንደሆነ በማስረጃና በመረጃ ነው ሁለታችሁም የተያዛችሁ። እሺ አመንኩ። እንዴት ላሳድግ ነው ይሄን ሕፃን ልጅ? እናቷ በሌለችበት የልዑል እናት አለች። እየተመካከራችሁ እየተጋገዛችሁ ወዳችሁ አይደለም የምታሳድጉት። ምንም አማራጭ የላችሁም። ውጪ ሄዳለች። ኧረ ያኔ ኧረ ምን አቅብጦኝ ነው ያኔ አብሬያት የተኛሁት? ባልተኛስ ቢቀርብኝስ?